ያንንም ኮሜንት ደግሞ በብዛት ሴቶች ናቸው የሚጽፉት። አይ ዶንት ኖ በፌክ አካውንት አይ ዶንት ኖ ብቻ ሴቶች ናቸው የሚጽፉት። ምን እንደሚሉት አንቺ ወንድ አጥተሽ ነው እንደዚህ አይነት ነገር ላይ የገባሽው አይነት ነገር እንዴ። እኛ የግዴታ ሁሌ ጥቅም ነው እንደምንፈልገው። አንዳንዴ እኮ ወርቅ የሆነ ልብ ታውቃላችሁ እነሱ የሆነ ሰው በጣም ብዙ ወንዶች አሉ ፓስወርዳቸውን እንኳን ሳይደብቁ እንኩ ስልኩን የሚሉ። ስለዚህ ነው ሁሉንም አንድ ላይ አድርጎ መጨፍጨፍ ተገቢ አይደለም ብለው። ሆዴ ስልክ አለው ቲክታከር ነው አይደል? አንድ ቀን እናቴ ትሙት ፓስወርድ የለውም ስልኩ። እኔ እንደዚህ አይነት ወንድ ነው የምፈልገው እንጂ ንጹህ ወንድ እንጂ የምፈልገው ሀብታም ብሩን እንዲህ እያደረገማ የሚጫወትብኝና እንደፈለገ አድርጎ ነው የሚያዘኝ ወንድ አልፈልግም። ነገ ሰርተን እንለወጣለን። እኔ ያለ ሞያ አለኝ እሱ ሞያ አለው። ያ የግዴታ ሀብታም መሆን የለበትም። ሀብታም መሆን የለብንም እኛ። እኔ እሱን ለማፍቀር እሱ የግዴታ ሀብታም መሆን የለበትም። ነገ ሰርቶ በደንብ አድርጎ እንትን እንደሚል አውቃለሁ። ስለዚህ ያን ነው ልላችሁ የምፈልገው። እሷ የፈለገችው ምንድነው ሁሉን ነገር ሲያጣ በቃ ህይወቱን ምስቅልቅል አድርጋ ጎዳና ላይ ወጥቶ ሁሉ ነገር ሳይስተካከልለት ሲቀር ተመልሶ ይመጣል ብላ ነው ያሰበችው። ምክንያቱም እሱ እኮ ቤቱን ለቆ የሄደ ሰዓት እራሷ ነግራቸዋለች እኮ አይደል? ስታወራ የዛኔ ስታወራ ታስታውሱ እንደሆን ምንድን ነው ያለችው? ተጣልተን በፖሊስ አስወጥቸው ሄዶ አገር ቤት አለች 3000 ዩሮ ነው ምናምን ሰው ጋር አስቀምጬለት የሆነ ኦሮሚያ ሱቅ አስቀምጬለት አለች። ታስታውሳላችሁ? ቤት ሄዶ 3000 ዩሮ ተቀበል ብዬ ደውዬለት ውሰድ ልለው ከሊያ ጋር ተገናኘ። ወሽሾ እዚህ ሀገር እናንተ ክራንከን እንትን ካርድ ከሌላችሁ ሲስተም ላይ ከሌላችሁ ብሩን እናንተ ተከፍላላችሁ። ስንትና ስንት ብር ነው የዚህ የጀርመን ሀገር መንግስት የሚከፍልለት አሁን ለገባበት? እኔ ራሴን እችላለሁ የራሴ ስራ አለኝ ብላችሁ ካልወጣችሁ እኮ የዚህ ሀገር መንግስት እኮ አንደላቆ ህክምናችሁን ከፍሎ እንደፈለጋችሁ አድርጎ የፈለጋችሁትን ትታከማላችሁ። ግን ቀብጣችሁ የራሴ ስራ አለኝ ብላችሁ ኖ አልፈልግም የመንግስትን እርዳታ ብላችሁ ከወጣችሁ እነሱ ኦኬ ቴንክ ዩ ብሎ ይሸኟቸዋል። ከዛ ተመልሳችሁ ስትመጡ ደግሞ የእናንተን እርዳታ ፈልጋለሁ ስትሉ እስከዛሬ ድረስ ምን አይነት እንትን ላይ ነበራችሁ? የነበራችሁበትን ይሄን አምጡ ትባላላችሁ። እና ያንን ነገር ነበር እንትን ያለችው ያበላሸችው የነበረው። ፍራንክፈርት ነዋሪ ነው። ያንን ለማድረግ እንኳን ምን ያህል ፕሮሰስ እንዳለው ምን ያህል ድካም እንዳለው እሱን እንዳይከፋው ያ ከማንም ሰው እኩል ነግሯቸው አልጥም። ተቸግሮ አያውቅም። የፈለገውን በልቶ ሰው ጋብዞ እኛም እኮ ስለሷ የልጅ ልጆች እኮ ማናውቀው ታሪክ አለን። ማሪ አሁን ስለ ልጅ ምናምን ትናንት አይ ስለ ሰው ልጅ ስትናገር ስለሷ የልጅ ልጆችም ልጆቼ ይሳቀቃሉ አትይም እንዴ? ያቺ ምስኪን ልጅ ጨዋነቷ እሷ ካንቺ አልተፈጠረች። ወንዱ ልጅሽ ካንቺ አልተፈጠረም። አንቺማ አዳፕት አድርገሻቸው ነው እንጂ ወልደሻቸው አይደለም። አንቺ የወላድ ማህፀን የለሽም። አንቺ ወላድ አይደለሽ። ስለ ልጇ እንኳን ብዙ ስለማናቅ ስለ ልጇ መመስከር አንፈልግም። ስለሷ ብቻ ነው ስርዓቷ ይበቃል። አይ ታይ እሱን ታይ። እኛ አናውቅም ስለ ልጇ። እኛ የምናውቀው ስለሷ ቺከንቱ የሴጣን ቁራጭ የሰው ደም የልብሱን ጨርቅ አምጡና ላሳብደው ብላ ብዙ ስትል የነበረ የፀጉሩን ቁራጭ አምጡልኝ ስትል የነበረ ሴት እንደነበረች አውቃለሁ። አሁን ትናንትና ደግሞ አብዷል። ራሱን ሊያጠፋ ሁላ ነበር አለች። በጣም ራሴን የምወድ ሰው ነኝ እኔ። በጣም ራሴን ነው የምወደው። እግዚአብሔርን ነው የምላችሁ። ስበላውላ መርጬ በበላ ስጠጣውላ በቃ የሆነ የሚጣፍጥ ነገር ካልሆነ ማልጠጣ ሰው ነኝ። የሚመረ ነገር አይመቸኝ እና በጣም ራሴን እወዳለሁ። አይደለም ራሴን ላጠፋ እና አብዷል ስትል ነበረ ነው። እኔ ለማበድ በጣም ብዙ አመት ይፈጅብኛል እኔ ለማበድ። ምክንያቱም ውሸቷ ደግሞ እኮ ቀመማ እኮ ነው የምታወራው እኮ ከየት እንደምታመጣው ለመሰለሽ በጣም ብዙ ነገር ያሳለፍኩልሽ ስለሆንኩኝ ለማበድ ብዙ አመት ይፈጅብኛል። እንዲሁ በቀላሉ ማብድ ልጅ አይደለሁም ማለት ብዙን ነገሮች በትዕግስት ማሳለፍ ሰው ነኝ። ከዛሬ ነገ ይሻላል ብዬ ማምን ሰው ነኝ። ሁሌ እግዚአብሔርን የያዘ ሰው ደግሞ ተስፋ አይቆርጥም ሁሌ። ስለዚህ እግዚአብሔር ከኔ ጋር ስለሆነ ተስፋ ቆርጬ አላውቅም። እሷማ በሷ ቤት ኢንሹራንስ ልትበላ የምን ኢንሹራንስ ይባል የለም። በዚህ አጋጣሚ በቤተሰቦቼ በውስጥም ለጻፋችሁልኝ ስማችሁን መጥቀስ ካለብኝም እነ ሊያሹ በጣም ማከብራችሁ እህቶቼ እግዚአብሔር ይማርህ፣
ላላችሁኝ በውስጥ የጻፋችሁልኝ ናፍቆት ቤተሰቦቼ ቲክታክ ቤተሰቦቼ በዚህ ጋርም ደግሞ እግዚአብሔር ይማረህ ላላችሁኝ ሁላችሁም በአጠቃላይ እግዚአብሔር ያክብርልኝ። በጣም ነው የማመሰግናችሁ። እኛ ዛሬ ወተን እንደዚህ ልንናገር የቻልንበት ምክንያት በዛ ብለን ነው። ምክንያቱም እኛ እግዚአብሔርን ልናመሰግን ነው እንጂ እስከዛሬ ድረስ ቸግሮናል ወይ ርቦናል ወይ ደግሞ አተናል ብለን አይደለም። እና ግን እግዚአብሔር ልናመሰግን ነው። እስከዛሬም ድረስ ዝም ያልነው ዝም ማለት ስላለብን ነው። እስከዛሬም ድረስ ለዚህ በሽታ ራሱ በጣም እንድጎዳ ያረገችኝ እሷ ስለሆነች ነው። መናገርም አልፈለኩም ነበረ። ግን በቃ አሁን ግን በጣም የእሷ ንግግር በዛብን፣ ከዚህ ከአቅማችን በላይ ሆነ። ምክንያቱም እኛ ረስተናት ነበረ፣ ንቀናት ነበረ። ምክንያቱም መናገር ስለሷም አንፈልግም ነበረ። ግን በጣም አበዛችሁ። እንደ ተራ ሰዎች አየችን። እኛ በጣም ከእሷ የበለጠ ጥሩ ጭንቅላት አለን፣ አስተዋዮች ነን። ነገ ደግሞ ሰዎች ሆነን ደግሞ ሰው የምናግዝ ሰዎች ነን እንጂ በመልካም ነገሮች መምጣት የምንፈልግ ሰዎች ነን። እንደተባለው እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ አይነት ሰው አይደለሁም። እጅግ በጣም እግዚአብሔርን የማከብር እግዚአብሔርን የምፈራ እግዚአብሔርም ጥሩ ያልጣለኝ እና በጣም እግዚአብሔር ያክብርልኝ። እና እውነት ለመናገር ሆስፒታልም ገባው ማለት ተገቢ አልነበረም። ግን ምንድነው እግዚአብሔርን ማመስገን ደግሞ ፈለኩኝ። እግዚአብሔር በስቅለት ምድር በሐሙስ ምድር እግዚአብሔር ሲያስገባኝ እግዚአብሔር ሆስፒታል ሲያስገባኝ የሁላ ቀን ጊዜ የምጠብቃት ቀን ስለነበረች ነው። መታየት መታከም እፈልግ ነበር እና መስራት እፈልጋለሁ። ለመስራት ደግሞ የግዴታ ሆስፒታል መግባት አለብኝ። ረድቶኝ እዛ ደረጃ ላደረሰኝ አምላኬን አመሰግነዋለሁ። ክፉ ነገር አድርጌባቸው አይደለም ሰዎች እኔ ላይ ክፉ ያደረጉብኝ፣ ክፉ ስለሆኑ አልቀሰው ለምነው አምጥተው በዛ ላይ ደግሞ ወረቀትህን አትጥህም ብለው ወረቀት መጨረስ የሚችሉትን እንደ ቀለቅ የሚችለውን እንደ ከባድ አድርገውብኝ ለዚህ ነው ማዝነው። እና እግዚአብሔር ያክብርልኝ በውስጥ ለምትጽፉልኝና ለዚህ ደረጃ ደረሰችኝ እሷ ነች። እና ለመናገር ነው ያሉት እግዚአብሔር የተመስገነ ይሁን። መጥፎ ነገር አላረኳቸውም ነበረ። እኔ በአጠቃላይ እንዲሰማቸውንም መጥቀስ አልፈልግም። መጥፎ ነገር አላረኩም ነበረ። በቃ እንደ ስራ አይቼ እንደ ስራ ጠርተውኝ ነበርና እንደ ስራ ጠርተውኝ ደግሞ እንደ ክፉ ነገር አድርገው እዚህ ደረጃ ሲያደርሱኝ እኔ ወጥቼ እንኳን እንደዚህ አድርገውኛል አላልኩም እኮ። ከበደኝ ለመናገርም ራሱ። ለምን ዛሬ እንደዚህ ሆኖ እንደዚህ ሊለን መጣ ምናምን የሰውንም እኮ አስተያየት ራሱ ትፈራላችሁ። እንደዚህ ሊለምን መጣ ወይ እንደዚህ ሊጠይቅ መጣ የሚባለውን ነገርም ትፈራላችሁ። እንደዛ ማለት አልፈለኩም። በቃ ሁሉም እግዚአብሔር በቃ እግዚአብሔር እንትን ይበል በቃ እሱ መልሱን ይመልስልኝ ያልኩት። ሁሉንም ነገር ፈጣሪ መልሱን ይመልስልኝ ያልኩትና ያው በመጨረሻም እግዚአብሔር መልሱን መልሶልኛል። ማርዬ እኔ ከገባው ጊዜ ጀምሮ ሌሊቱን ሙሉ ነው የምትመላለሰው ወደዚህ። እንዳይደብረኝ እንዳይከፋኝ መታ ዶሮ ሰርታ ቡና አፍልታልኝ ምናምን እኔ እንደለኝ አመት በዓል እንዲመስለኝ እዚህ ጋር ብዙ ነገር የለመድኩ ልጅ ነኝ። እንዳይደብረኝ ላደረገችልኝ ነገር እዛ ጋር ተወጥቶ የሚጨፈርበት ሰው ሆስፒታል ገባ ሲባል እግዚአብሔር ይማረ ነው እንጂ እኛ ስንል የምናውቀው በት ጊዜ ላይ ከደረስን እግዚአብሔር ይቅር ይበለን። ሰዎች ከሆንን ልቦና ይስጠን። ልቦና የማይሰጠን ከሆነ ደግሞ እግዚአብሔር መልሱን ይመልስ ነው የምንለው። ለማንኛውም እኛ እንዴና እግዚአብሔር ይማረ ወንድሜ፣ አይዞህ። አሜን። አመሰግናለሁ ብሮዬ። ዋናው ነገር ሕክምና ማግኘት ነው። እቺን የቀለለች አሮጊት ደግሞ ለማናደድ መልስ መመለስ አይጠበቅባችሁም። እናንተ ላይ ክፋት እናንተ ላይ ብቻ ሳይሆን ህዝብ ላይ ምድር ላይ በድሮን የሚሞት ማህበረሰብ ላይ የምትጨፍር ቅሌታም ሰው ነች። ለሷ መልስ ሳይሆን የሚያስፈልገ እግዚአብሔር ያሽል ስትወጣ የሆነች ትንሽ ፕሮግራም አድርጋችሁ ሁለታችሁ ከበት ነገር ብቻ አድርጎ የበለጠችን ሴትዮ ሰላም የምታገኝበት ህክምና ትሄዳለች። ስራት የምችል ልጅ ያው ጀርባዬን ተይዤ እስካሁን ድረስ ላልታከም አድርጋኛለች እና ያው አንዳንዴም ገብቷል። እዛ ነው። ግን ቴንኪዩ ጃፒ፣ አመሰግናለሁ። እግዚአብሔር ያክብርልኝ ብሮዬ። ቴንኪዩ ራይ ልጋ ታውቃለች 24 ሰዓት ስታብድ የምትውለው የግዴታ ለመልስ አልሰጡኝም ነው። ተመልካይ ስላጣች ድባቡ ስለቀዘቀዘባት ነው። አንተ ራስህ ህክምናን ተከታተል፣ ሎትን አድርግ። ዝና ስትወጣ የሆነች ትንሽ ፕሮግራም ብታረግ ከፍቅረኛ ጋር ያ ነው ለሷ ወደ ሆስፒታል እንድትሄድ የሚመራት። ሰውልጅ በመልካም ነገር ነው የምታሸንፈው። እንደዚህች አይነት ቅሌታም ለፈለፈች አለፈለፈች እናንተ ላይ ምንም አጠገብ መታሃት ነካክ ገባ። አሁን አንተ በዚህ ሰዓት ማሰብ ያለብህ መጨነቅ ያለብህ ስለ ጤና ነው። አማንጃፒ በጣም ነው የማመሰግነው ብራዘር። እኔ አንተ ወንድሜ ነህ። በጣም ነው የማመሰግነው ብሮ። ቴንክ ዩ ባባ።
እግዚአብሔር ይማር። አሜን። ጃፒ በጣም ዳንክሽን አመሰግናለሁ ብሮ። ዳማዊት ቦስ ሰላም ናችሁ አይደል? እግዚአብሔር የድንግል ማርያም ልጅ ጨርሶ ይማረክ። አይዞ አሜን። ሀገር ላይ ነው ያለከው፣ ትድናለህ። እኔ ትንሽ በሽታ ታምሜ ሳይቸግረኝ ፖስት አደረኩኝ ማለት ነው። ቁጭ ብላ ቤቷን ከፍታ ይቺ ሰላም ደቡብ፣ ምክንያቱም ሰው ሞቶ ለህዝብ ነው እኔ ድምፅ የሆንኩት። እቺ ከደቡብ መታ ምናምን ብላ በበሽታ ላይ ስታላግጥ ነበረ። በጣም እኔ ዳቢሎስ ሴት፣ ክፉ ሴት፣ እኔ እግዚአብሔር ሰው ሁሉ አትመስለኝም። በቃ ክፉ ሴት ሰው። ሁላችንም አንድ ቀን አልጋ እንይዛለን። ሁላችንም አንድ ቀን ወደ እግዚአብሔር እንሄዳለን፣ እንሰበራለን። እኔ ግን የእሷን መጨረሻ ያሳየኝ በእውነት ክፉ ከግለሰብ ጋር ስትጣላ ህፃናትን የምትሳደብ፣ ህፃናትን በሽተኛ እያለች የምትሳደብ፣ ኢቭን እሷ ባትወልድ እሷ ከደረቀች ለልጆቿ ራሱ ማታስብ እናት እኮ ስትወልድ ለልጆች ታስባለ። እኔ የማደርገው ግፍ ነገ ልጆችን ይጠብቃል ያኔ ይላል። እናት ስትሆን እንደዛ ነው የምታስበው። እቺ ግን ሴጣን ዳቢሎስ እግዚአብሔር በእውነት የእሷን መጨረሻ ያሳየን። እቺ ክፉ በደም እጇን የታጠበች እሷ ማለት እንኳን ለልጆቿ እኮ ያልሆነች ልጇ በነብስ እንግዲህ ይሄን ከረሳችሁት ሾርት ሚሞሪ ልጇ ምጥ ይዟት የነብስ ያለ ነብስ ውጭ እንግዲህ የሰው ልጅ ሲወልድ ሊሞትም ይችላል። ሻምፓይን ከፍታ እኮ በልጇ እንትን የተደሰተች እኮ ሳጥናኤል ናት። እሷ ክፉ ሴት እኮ ናት። ለእሷ መልስም እየሰጠክ ራስህን እንትን አትበል። ከቻልክ ከሶሻል ሚዲያ ራቅ ብለክ ራስህን እንትን በል። አይዞክ፣ እግዚአብሔር ይማርህ። ማርያማዊት ከዚች ከወረደች ሴት ጋር ከአሮጊት ጋር አትመላለሽ። በቃ ደረጃሽም አይደለችም። በጣም ቅሌታም ሴት ናት። ቆሻሻ ለልጅ ፍቅር ከቤት ይጀምራል፣ ከልጅሽ ይጀምራል። ልጆቿን ያልወደደች ሌላ ሰው ልትወዳ አትችልም። እቺ ክፉ ሴት ናት። በሰዎች ህመም የምትደሰት ጣን ብቻ እኮ ነው በሰዎች ህመም የሚደሰት። አይዞክ በርቻችን። ሰላም፣ እንዴት ናችሁ? ሰፈሬ ልጅ ሁሉ ሰላም ሰላም ብያለሁ። አይዞክ፣ እግዚአብሔር ይማርክ። አሜን። እሺ የሚያውቅክ ያውቅሃልና ብዙ እንካ ሰላምታ ትሰጣጡ ከሷ ጋር። ሶሻል ሚዲያ ለሁሉም የተሰጠ ስለሆኑ ገብታችሁን እየመጣችሁ የራሳችሁን ነገር ማድረግ፣ ግን መልስ አትስጡ። ብዙም ከሷ ጋር ትሰጣጡ። የሆነ ነገር ጎድሏታል፣ ህይወቷ ደስታ የለም። ግን እኔ ደስተኛ ነኝ። እንቁልልጬ ነው እዚህ ሚዲያ ላይ የምታሳየው ነገር። በጣም ቆንጆ ቤተሰብ፣ ቆንጆ እናት የነበረች የምታምር እህት ያለችህና ጎረቤቴ ነህ። የመናኸሪያ ሰፈር ልጅ ነኝ ካሳንችስና። ኦኬ ዋው፣ ደስ ይላል። እንኳን ሰላም አገኘሽ። እና ያችን የመሰለች እህት አለች። በእሷ በጸሎቷ ብዙ ነገር ላይ ትደርሳለን። የሚያለሁበት ሀገር ነው ያለው። አይዞህ መጥቼ እጠይቅሃለሁ። ብዙ አመሰግናለሁ በጣም። እሺ ማለትሽም የሰፈሬ ልጅ ደስ ብሎኛል። በስመ አብ እንቅልፍ አጣች እኮ ሰሞኑን እኔ ጋር ስትመላለስ። በስመ አብ እኔ እህትሽ እኮ በደንብ ነው የተንከባከብኩት። አዎ ጎበዝ፣ በደንብ ሾርባውንም መረቁንም ቅቅሉንም አጥንቱንም እያደረች አንድ ላይ ዝጭ ወገቡንም እያሸሽ አንዳንዴ አልፎ ለባህሉ ድምቀት ወገቡንም እሺ። አይዞሽ ሶሪ፣ አትጨናነቅ። አይዞሽ እንደዛ አትበሉ ተብሏል። ይቅርታ ነስጀን ለመዳፍ ገሪ ለማረበይ ደስ እንዳለሽ ቦስ በዩ ኦዞ ያለ ፍረዝጭ ላይ ቀርታው ያምልጦኝ ነው ያልኩት። አሽራራ በጣጣ ይሉ ማረቤታ ይጅበት ችግር የለውም። ሰላም ናችሁ? ማርያማዊት ቤታዮ ቦስ ሰላም ነው። እንኳን እግዚአብሔር ማረህ ወንድም አለም። አሜን። አመሰግናለሁ በጣም ቴንኪው። እንኳን እግዚአብሔር ማረህ። አይዞ ለማለት ነው የመጣሁት። አይዞ ጠንካራውን እግዚአብሔር አመሰግናለሁ ቤታዬ በጣም እግዚአብሔር ማረክ። ሰግናለን ቤታዬ ነው። እሺ አይዟችሁ ማሪ ተከረበኝ ነው። እሺ እኔ ማለት በጣም ችግር የለውም። እሺ ማርያማዊትዬ እሺ ቻው ቤታዬ። ጠንክሪ ማጌ፣ በጣም ጎበዝ ነሽ። ጀግና ሴት ታበረታለሽ። ጀግና ሴት በመከራም በየትኛውም ሰዓት ደስታ ናት። እና በርቱ። እንደውም እንደዚህ ፈተና ሲበዛ የጠና የሆነ ጣፋጭ ህይወት ይኖረዋል። ፈተና ሲበዛበትና በርቱ። እሺ
እሷ ስለከፈተች አፏን እናንተ ምንም መልስም አትመልሱላት። እሺ ማርያም እሺ እና እግዚአብሔር ይማረው። በጣም ነው የምናመሰግነው። እግዚአብሔር ያክብርልኝ። መጨፍጨፍ የለብንም ያ እንደዛ መሆን በጭራሽ የለበትም። ሁለተኛ ነገር ደግሞ ምንድን ነበረ አንዳንድ ቦታ ኮመንት ያነበብኩት ይሄንንም ኮመንት ደግሞ በብዛት ሴቶች ናቸው የሚጽፉት። አይ ዶንት ኖ በፌክ አካውንት አይ ዶንት ኖ ብቻ ሴቶች ናቸው የሚጽፉት። ምን እንደሚሉት አንቺ ወንድ አጥተሽ ነው እንደዚህ አይነት ነገር ላይ የገባሽው አይነት ነገር እንዴ። እኛ የግዴታ ሁሌ ጥቅም ነው እንደምንፈልገው? አንዳንዴ እኮ የወርቅ የሆነ ልብ ታውቃላችሁ እነሱ የሆነ ሰው በጣም ብዙ ወንዶች አሉ ፓስወርዳቸውን እንኳን ሳይደብቁ እንኩ ስልኩን የሚሉ። ስለዚህ ነው ሁሉንም አንድ ላይ አድርጎ መጨፍጨፍ ተገቢ አይደለም ብለው። ሆዴ ስልክ አለው ቲክታከር ነው አይደል? አንድ ቀን እናቴ ትሙት ፓስወርድ የለውም ስልኩ። እኔ እንደዚህ አይነት ወንድ ነው የምፈልገው እንጂ ንጹህ ወንድ እንጂ የምፈልገው ሀብታም ብሩን እንዲህ እያደረገማ የሚጫወትብኝና እንደፈለገ አድርጎ ነው የሚያዘኝ ወንድ አልፈልግም። ነገ ሰርተን እንለወጣለን። እኔ ያለ ሞያ አለኝ እሱ ሞያ አለው። ያ የግዴታ ሀብታም መሆን የለበትም። ሀብታም መሆን የለብንም እኛ። እኔ እሱን ለማፍቀር እሱ የግዴታ ሀብታም መሆን የለበትም። ነገ ሰርቶ በደንብ አድርጎ እንትን እንደሚል አውቃለሁ። ስለዚህ ያን ነው ልላችሁ የምፈልገው። ዛሬ የዓመቴን ነው ያወራሁት፣ ከአሁን በኋላ አላወራም። ዛሬ የዓመቴን ነው ያወራሁት፣ ከአሁን በኋላ አላወራም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁሉን ፍቅር ለሰጣችሁን ሁላችሁም በጣም እናመሰግናለን። ፈጣሪ ከእናንተ ጋር ይሁን። ጸልዩለት። መልካም ምሽት ይሁንላችሁ። በጣም ነው የምወዳችሁ። መልካም ጊዜ። ባይ ባይ።